ሰላም ቤተሰብ ሩታ እየሄደችበት ያለውን አደገኛ መንገድ ከጎረቤቷ ቀጥታ ከጎረቤቷ ትሰማላችሁ። ወደ ጎረቤቷ እንደውላለን ማለት ነው ጋይስ። ምን እያደረገች እንደሆነ አብርሽን ምን ውስጥ መክተት እንዳሰበች መረጃ ስሙልኝ ብቻ እና እኔ ሁላችሁ እዚች ጋር ዩቱብ እንግዲህ ፊታችሁን ካላሳያችሁ እያለን ነው። በፊት ከካሜራ ጀርባ ነበር የምንሰራው እና አሁን ደግሞ ሁላችሁም እየወጣችሁ ስሩ የሚል ማንነታችሁ እየታወቀ ስሩ ስለተባልን በአጋጣሚ እኔም ያው እንደዚህ ክሽን ብዬ እየሰራሁኝ ነው ማለት ነው ጋይስ። ከኔ ጋር አብራችሁን ቆዩ ውዶቼ፣ ማሮቼ፣ ፍቅሮቼ። ቪዲዮውን ላይክ አድርጉ። ሩታ የእውነት በግድ የሚሆን ነገር የለም። ይህን ድምፅ ስሙልኝ። ይህን እንዴት ነሽ? እኔ ዛሬ ሩታ በምትባል ሴትዮ በጣም ተናድጄ ነው የመጣሁት። ምክንያቱም ለምን እንደዚህ ትሆኛለሽ ሩታ? ምን እንደዚህ ያስነጥርሻል? ምን እንደዚህ ያስቀባጥርሻል? ይሄ ሁሉ ሳይሆን እኔ እንደ ጓደኛ እንደ ጎረቤት መክሬሻለሁ። እንዴ አንቺ እኮ ቤት አይበቃሽም። ሊፍት ላይ እንዴት ነው የምትጨቀጭቂው? አንድ ቀን ደስታ ሰጠሽው ታውቂያለሽ? ካናስ አየሽ በቃ ሰለቸሽው። ምክንያቱም ምንም ደስታ አትሰጭም። እንደሚስት ጨቅጫቃ ነሽ። አሁን የራሱን ህይወት ይኑር እንድታቂ ተመክረሻል። በጓደኛ በቤተሰብ በሁሉ ነገር ተመክረሻል። ነፂ ነኝ ታቂኛለሽ። ስለዚህ ይኖርበት። ዳኒ ደግሞ ምን ስለሆንክ ነው እሷን ሳትለይ ሌላ ሴት አታገባ የምትለው? ማነክ? ምንድነክ? ማን ስለሆንክ ነው አንተ መተህ በሱ ህይወት የምትወስነው? ስለዚህ ስርዓት ይኑርሽ። ወልደሻል፣ ልጅሽን አሳድጊ። ሚስት ባልና ሚስትነት ደስታ ነው። አንቺ ተገልብጥሽ ሀዘን ነው ይሹ። ስለዚህ ውረጂ ከላዩ ላይ። አብርሽ በጣም የዋህ ነው። ለብዙ ምስኪኖች የሚደርስ ነው። የብዙ የተጎዱ አይምሮች ሰዎች ሐኪም ነው። በጣም ደራሽ ነው። ወንድም ነው። ትሁት ነው። ስለዚህ ስርዓት ይኑርሽ። ተመክረሻል፣ አልቻልሽም፣ የራሱን ህይወት ይኑር። ፍቺው ምንድነው እንደዚህ የምትሆኘው? አልተመከርሽም። ቅድሚያ ታይ። ወንድ ልጅ ጭቅጭቅ አይወድም ተባልሽ። ቤተሰብ እንደሰማችሁት ነው። ሩታ እንግዲህ እከሳለው፣ ፍርድ ቤት ሄዳለው፣ ወጣ ገባ እያበዛች ነው አሉ። ይሄም ደግሞ በማን ነው? በዳኒና በያቺ ሩታ አማካኝነት ማለት ነው። ሲጀምር በጣም ብዙ ሰው ያውቃል። ሩታ እረፊ ተብሎ በጣም ብዙ ጊዜ ሽማግሌ ጎረቤታቻችሁ እረፉ፣ ተረጋጉ፣ ተታረቁ ተብሎ ብዙ ጊዜ ሽምግልና ተሰብስቦልሻል አይደል? ከካሜራ ጀርባ። አሁን ትናንትና ዳኒ መጥቶ እሷ ካልፈቀደች እንደውም አታገባም እንዴ? ምን የሚሉት ጉድ ነው እንዴ? ራስሽን አስከብሪ እንጂ ሩታ። ለራስሽ ጊዜ ስጪ፣ ለራስሽ ቦታ ስጪ። ኦኬ፣ ለራስሽ ቦታ ጊዜ ስጪ፣ ራስሽን ሁኚ። ለምንድን ነው በዚህ ደረጃ እንደዚህ መዋረድ የፈለግሽው? ለምንድን ነው መዋረድ የፈለግሽው? ለምን? ይሄ ተገቢ ነው? አይደለም፣ ተገቢ አይደለም። በቃ ይሄ በጣም ነው በጣም የሚደብር ነገር ነው እየተደረገ ያለው ነገር። ሲሪየስሊ በጣም የሚደብር ነገር ነው። እንዴ በቃ ካልፈለገ በግድ ከኔ ጋር ካልኖርክ ይባላል እንዴ? ሰው ይባላል ወይ? አይባልም እንዴ። ሲጀምር በቃ እሱ የሚሄድበትን ቦታ ምናምን ለምን ትከታተያለሽ እንዴ? ታያቸው በቃ ፍቅራቸውን ያጣጥሙ፣ በቃ ያጣጥሙ፣ ፍቅራቸውን ያጣጥሙ። ወንድ ልጅ ደግሞ ፍቅር ይፈልጋል። በቃ አብርሽ ብዙ ጊዜ ለምኖሻል፣ ተይ ልጃችን እናሳድግ ብሎሻል። መስማት አልፈለግሽም። ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። ሌላው ደግሞ ጋይስ ምን እየተቀባሽ ነው ለምትሉኝ፣ እየተቀባው ያለሁት ማር፣ እርድ፣ የብርቱካን ልጣጭ፣ ትንሽ የዱቄት የደረቀ እና ሌላ ምን አድርጌበታለሁኝ? ምንም አላደረኩበት። በቃ ይሄ ብቻ ነው። ያው እኔ ፀሐይ ምናምን ስለሚነካኝ ሙቀት ቦታ ላይ ስለምውል ነው። ስራዬ ከሙቀት ጋር የተገናኘ ስለሆነ ለዛ ዝም ብዬ ነው እየተቀባው የገባሁት። የኔ ውዶቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አብርሽና ሄርሜላ ሁሌም ወደፊት እንደምትሄዱ ነው የምንፈልገው። ወደ ኃይል የለም። ሲጀመር ቀለበት አድርጎ ጨርሶ ነው የደረሽው። ፕሮግራሙ ላይ አልደረሽም። አሁን ደግሞ እከሳለሁኝ ምናምን እያልሽ ነው። መቼ ተፈራርማችሁ ነው የምከሹ? መቼ ተፈራርማችሁ? የተፈራረማችሁበት ወረቀት አለ? እኔ አለ ብዬ አላስብም። የተፈራረማችሁበት ወረቀት ካለ መክሰስ ትችያለሽ፣ ግን ተፈራርማችሁ አይደለም። በቃ መጀመሪያ በፍቅር ጥሩ ግንኙነት ነበራችሁ። ፍቅሩ መቀጠል አልቻለም። በቃ ሌላ ህይወት መጀመር ፈለገ። ለምን አትወጣም አትገባም ብለሽ ለምን ትከለኪዋለሽ? ለምን ፋታ አትሰጪውም? ለምን ሰላም ትነሽዋለሽ? ይሄ ተገቢ ነው? ተገቢ አይደለም። በጣም ነው የሚደብረው። የእውነት ሲሪየስ በጣም ይደብራል። የምሬ ነው የምነግርሽ። ለሌላ ጊዜሽም ትምህርት ይሆንሻል። ወንድ ልጅ ፍቅር ነው የሚፈልገው። ወንድ ልጅ በቃ ከሱ ጋር ጥሩ ነገር እንዲኖር ነው የሚፈልገው። እንዴ ጎረቤቶችሽ ጸጉር የምትሰራሽ ልጅ ሁሉ ስለአንቺ ብዙ ነገር ስታወራ ሰምቻለሁኝ። ይሄ ነገር ጥሩ አይደለም። የምትወዳት ሰዎች ደግሞ ምከሯት፣ የእውነት ምከሯት። ልትመክሯት ይገባል። ምከሯት። እሷን ስደግፉ
እሷ የማይጠቅማን ነገር እሷን የሚጎዳን ነገር አታርጉ። ምከሯት። ተይ፣ ተረጋጊ፣ ተመለሺ እያላችሁ መምከር ነው እንጂ ያለባችሁ በዚህ ደረጃ እሷ እንደመደገፍ ብላችሁ። ቆይ ምሳዬን ልብላ። ተመልሻለሁ። ቤተሰብ እየበላው ነበረ ማወራችሁ። ገና ከስራ መግባት በጣም ደክሞኛል። ለዛ ነው ይቅርታ። ስለዚህ ሄርሜላና አብርሽ ወደፊት መጓዝ ይችላሉ፣ መብታቸው ነው። ፈለጉት ደረጃ ስቴፕ መድረስ ይችላሉ። ሰው ካልተግባባ አይደለም አንድ ልጅ 10 8 7 9 ልጅ ወልዶ የሚለያያለ። አሁን ቢሆን ራስሽን አስተካኪ፣ ራስሽን አስከብሪ። ዳኒና ሜሪ ለአንቺ ምንም አይጠቅሙሽም። ምንም እስካሁን ድረስ እየጎዱሽ እንድትጎጂ ሰው እንዲንቅሽ ነው እንጂ ያደረጉት አንድም የረዱሽ ነገር የለም። አንድም ምንም የተረዳሽበት ነገር የለም። ስለዚህ ይህንን ነው ልል የምችለው። ማሮቼ፣ ፍቅሮቼ፣ ውዶቼ ላይክ፣ ሼር፣ ሰብስክራይብ አርጉ። ሩታን ምከሯት። ሩታ ወደ ራሷ ትመለስ። ሰው ይታዘብሻል። ግቢሽ ውስጥ ያሉ ከአንቺ በታች ያሉ የተከራዩ ያውቃሉ። አንቺ እና እሷ አብራችሁ ስትሄዱ ሊፍት ውስጥ እንደምትጨቃጨቂ በቃ ሰላም ስጪ። አሁን ደግሞ ጭራሽ እሱ ፓርቲ ያዘጋጀበት ቦታ እየተከታተልሽ አትሂጂ። ለራስሽ ክብር ይኖርሽ። ጋይስ እወዳችኋለሁ። ባይ